በሞቀ ሁኔታ እንኳን ደህና መጣሽ እንላታለን። ሁለተኛ እንግዳችን ደግሞ እህታችን ኬሊ አስቻለው ናት። እሷ በክራይስት ኮቨናንት ቸርች ዩኬ ውስጥ በምትገኝ ክራይስት ኮቨናንት በተባለ ቸርች ውስጥ ነው የምታገለግለው እና ትላንትና ከትላንት ወዲያ በነበሩት 2 ቀናቶች ውስጥ በእግዚአብሔር ቃል ስታገለግለን ነበረ ከኛ ጋር የሆነ ጌታ ሆይ በዚህ ሰዓት እንፈልግሃለን እስቲ ና ብሎ መሰባሰብን የመሰለ ነገር የለም። በጣም እግዚአብሔርን እንደሱ አልነው። በእህቶች ህብረት ተሰባስበን ካንተ መስማት እንፈልጋለን አነቃቃን ብለን ተገናኘንና የእውነት እግዚአብሔር ታማኝ ሆኖ ተገኝቶልን ነበረ በቦታውና በጣም እንደ ግለሰብ የሚናገረን ነበር በግል በጣም ብዙ በቃ በምስክርነት የተሞሉ 2 ቀናቶች ነበር ያሳለፍነው። ብዙ ምስክርነቶች ነበሩ። በግላችን እግዚአብሔር ሲናገረን ነበር። ደግሞ እንደ ቤተ ክርስቲያንም አገልግሉኝ ይለን ነበር። በጣም በብዙ መልኩ ይናገረን ያበረታን ያስታጥቀን ነበር። ቃሉን ያበራልን ነበር። የቃል ፍቺ ያበራል አይደል የሚለው ቃሉ ልክ እንደሱ ቃሉን ብርሃን ያረግልን ነበርና በጣም ስንባረክ በጣም ጸጋ ስንካፈል ስንጸልይ አብረን እና የእግዚአብሔርን ቃል ስንሰማ ነው የከረምነው። ጠቅሞናል በጣም። ጌታ እግዚአብሔር በብዙ ይባርካት። እህታችን ኬሊ የአንድ ባል ሚስትና የ2 ልጆች እናት ናት እና በመሐከላችን አለች። ዛሬም እናንተ ደግሞ እድለኞች ሆናችሁ ወንዶችን ብትሆኑ እንዲደርሳችሁ ሆኗል ማለት ነው። ከሷ ጋር የእግዚአብሔርን ቃል እንሰማለን። በሞቅ ባለ ጭብጨባ ባካችሁ እንኳን ደህና መጣሽ በላ። ክብር ለእግዚአብሔር ይሁን። እንደምናችሁ ወንድሞች ከእህቶች ጋር ከረም ያለው እንግዲህ ደህና ናችሁ? ክብር ለኢየሱስ ይሁን ለዘላለም። ስላየዋችሁ በጣም ደስ ብሎኛል ለማለት ሳይሆን እግዚአብሔር እድል ሰጥቶኝ በተለያየ ቦታ ስሄድ ጌታን እንዲለዋለው ልጆችን አየውልህ ለዋለሁና ደሞ እዚህ በፊንላንድ ለመጀመሪያ ጊዜ ነው ወደ ፊንላንድ የመጣሁት። እናንተን በማየቴ በጣም ደስ ብሎኛል። በጣም ደስ ካለኝ ነገር ደግሞ ምንድነው ብዙ ከመሄድበት ለየት ያለ ነገር እዚህ ምድር ላይ ያየሁት ወጣቶች ናችሁ እና ወጣት ኃይል ነው ይላል ዶክተር አብይ መጽሐፍ አይደለም እና ዶክተር አብይ ወጣት ኃይል ነው አለ አልኩኝ ያየኋቸው ቀን ማለት ነውና በርግጥም ደግሞ ትናንትም ከትናንት ወዲያም እንደሰማነው ጌታ እንደሚናገረን እግዚአብሔርም ሃይላይቶ የመጣ ይመስላል አይደል? እንድታገለግሉት እንደው ሴት ተኮር አልነበረም አገልግሎቱ። እንዳያችሁት ጌታ እንደፈለጋችሁ በፊቱ እንድታጥኑለት ተፍተፍ እንድትሉ ነበር የሚናገረውና ዛሬም ከዛ ብዙ የተለየ አይደለም አገልግሎት ተኮር ነው መልእክቴ ብያችኋለሁ መጀመሪያውም ቀን። ዛሬም ጌታ በዛ ዙሪያ ነው የሚናገረን። ክብር ለኢየሱስ ይሁን። እናቶች እንኳን ደስ አላችሁ። በእኔ ስም ደግሞ እኔ የወለደ ብቻ እናት ነው ብዬ አላምንም። ቅድም ወንድሜ የሚል ነበረ በስጋ ወልዶ ምንም ቦታ የሌለው ሰው አለ አይደል? ቅርብ ጊዜ ጀምሮ በኢትዮጵያ እንኳን በኢቢሲ በየሜዳ የተጣሉ ልጆች እየተሰበሰቡ እናታቻችን አባቶቻችን እዚህ ቀን ላይ እዚህ ጋር ነው የጣልሽኝ የሚል አይታችኋል አይደል? ስለዚህ መውለድ ነው ብቻ ነው ብዬ እናትነትን አላስብም። መጽሐፍ ቅዱስም ሲናገር ያልወለዱ ብዙ ግን የትውልድ እናት የሆኑ መጽሐፍ ቅዱስ ውስጥ ብዙ ሴቶችን ይናገራል እና አይ ቲንክ ትናንትና ነው መሰለኝ ስለዚህ ስንነጋገር የነበረው ያቺ ሐና የ84 ዓመቷ መበለት 7 ዓመት ከባሏ ጋር ከኖረች በኋላ ለ84 ዓመት መበለት ነች ይላልና ስምዖን ኢየሱስን መምጣቱን አቅፎ ስሞት
አሁን ባሪያህን አሰናብተ ሲል አስቧት እድሜዋን ካልኩሌት ስናደርገው እንደውም ወደ 100 ምናምን ዓመት እድሜ ናት። እሷ ግን የመሲሁን መወለድ ለትውልድ ለመናገር እኖራለሁ ብላ በዛ እድሜዋ ትናገር ነበር ይላል። ይሄ ነው የትውልድ እናት መውለድ ብቻ አይደለምና በዚህ ውስጥ ያላችሁ ብዙ መንፈሳዊ እናቶች እንዳላችሁ ስለማውቅ ስለሚገባኝም ባላውቃችሁም እናንተም እናቶች ናችሁና እንኳን አደረሳችሁ። ጨብ አድርጋችሁ በደንብ ክብር ለኢየሱስ ይሁን ለዘላለም። አይደለ? ትክክል ነኝ አይደል? እንደ እግዚአብሔር ቃል ስሙ ለዘላለም ይባረክ። ከዛ በተረፈ እህቴ እንዳለች ስሜ ኬልያስ ቻለው ነው። የምኖረው ዩኬ ነው ከባለቤቴና ከሁለት ልጆቼ ጋር። የመጀመሪያ ልጄ 18 ዓመት ይሆናታል አሁን በቅርብ። ሁለተኛ ልጄ 12 ዓመት ነው። እኔና ባለቤቴ ከተጋባን አሁን ጁላይ ላይ 20 ዓመት ይሆነናል ማለት ነው። ክብር ለኢየሱስ ይሁን ለዘላለም። አይበቃችሁ? ስሙ ይባረክ። እስቲ እንጸልይ። ሃሌሉያ። አለምለው 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 ምናገረው የማውራው የምሰብከው ስለ አምላኬ ስለሱ ነው። አለምለው 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 ምናገረው ምዘምረው የምሰብከው ስለ አምላኬ ስለሱ ነው። እኔ አለምለው 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 ምናገረው የማወራው የምሰብከው ስላዳኜ ስለሱ ነው። ክብር ለኢየሱስ ይሁን ለዘላለም። ስሜ ይባረክ። የደረቁ አጥንቴን ዓለም ልሞልኛል፣ ጽዋዬንም ደግሞ ጌታ ሞልቶልኛል። በጨለማ ቤት ምንስ ያስፈራኛል? ኢየሱስ እረኛዬ መከታዬ ሆኗል። እኔ አለምለው 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 ምናገረው ምዘምረው የምሰብከው ስላዳነኝ ስለሱ ነው። ስምህ ይባረክ። ስለሰጠን ያምልኮ ጊዜ ስለሰጠን እግዚአብሔር ሆይ በእውነት መንፈስ የጸሎት ጊዜ አምላኬና መድኃኒቴ ሆይ እጅግ አድርገን እናመሰግንሃለን። ደግሞ ጌታ ሆይ አሁን በቃል ተናገረን፣ ቃል ይገለጥልን። እግዚአብሔር የዘላለም አባት ያስተምራቸው ዘንድ ቅዱሱን መንፈስ ሰጣቸው ተብሎ እንደተጻፈ ቅዱሱ መንፈስ እንደ ልማዱ ያስተምረን። እኔንም ባሪያህን እርዳኝ፣ ቁጭ ብሎ የሚሰማውንም ህዝብህን እርዳው። ጌታ ሆይ ማንኛውም የጨለማ ስራና ተግዳሮት ሁሉ በጌታ በኢየሱስ ስም የታሰረ ይሁን፣ በናዝሬቱ በኢየሱስ ስም አሜን። ክብር ለኢየሱስ ይሁን። ማካፈላችሁ ቃል ያለው ሉቃስ 8 ነው። ብዙ አልወጣም ከዚህ ክፍል። ተግዳሮትን ማለፍ በሚል ነው እግዚአብሔር በልቤ ያስቀመጠው መልእክት። ባላቃችሁም ብዙ ስለ ከተማውም ስለ ቤተ ክርስቲያንም ባላቅ፣ ግን ጸልዮ እንደ መልእክተኛ ጸልዮ እንደሚመጣ ሰው ስጸልይ ጌታ ይሄን መልእክት ነው በልቤ የሞላው። እንዳልኳችሁ ደግሞ እናንተ ወጣቶች ናችሁ፣ ነገ ብዙ ነገር የሚጠብቃችሁና እግዚአብሔርን ማገልገል አልጋ በልጋ አይደለም። እግዚአብሔርን ለእግዚአብሔር ማጠን ሁሌ በተመቻቸ ሁኔታ አይደለም። ብዙ በማይመቹ ሁኔታ ውስጥ ጸንቶ ስለመቆም ትናንትናም ከትናንት ወዲያም በህይወቴም ካለፈው ነገር አካፍላችሁ ነበርና ዛሬም እዛው ዙሪያ ላይ ነው። ግን በእግዚአብሔር ቃል ላይ ባለ በዚሁ እንዳልኳችሁ ሉቃስ 8 ውስጥ የተለያየ ተግዳሮት ከሐዋርያት ጀምሮ ከኢየሱስም ጀምሮ ሰዎችን ሙሉን ስታዩት እንደዛ ነውና ተግዳሮቶችን እንዴት እንደምናልፍ በእግዚአብሔር ቃል እናያለን። እማነበው ከ22 ጀምሮ ሉቃስ 8 ከ22 ጀምሮ ነው። ከለታቱም ባንዱ እርሱ ከደቀ መዛሙርቱ ጋር ወደ ታንኳ ገብቶ ወደ ባህር ማዶ እንሻገር አላቸው። ተነሱም
ሲሄዱም አንቀላፋ። አውሎ ነፋስም በባህር ላይ ወረደ። ውሃም ታንኳይቱን ይሞላ ነበርና ይጨነቁ ነበር። ቀርበውም አቤቱ አቤቱ ጠፋን እያሉ አስነሱት። እርሱም ነቅቶ ነፋሱንና የውሃውን ማዕበል ገሰጻቸው። ተዉም፣ ጸጥታም ሆነ። እርሱም እምነታችሁ የት ነው አላቸው። ፈርተውም ተደነቁ። እርስ በርሳቸውም እንዲህ ነፋሳትንና ውሃን እንኳን የሚያዝ ለእርሱ የሚታዘዙለት ይህ ማን ነው አሉ። በገሊላም አንጻር ወዳለችው ወደ ጌርጌሶን አገር በታንኳ ደረሱ። ወደ ምድርም በወጣ ጊዜ አጋንንት ያደሩበት አንድ ሰው ከከተማ ወጥቶ ተገናኘው። ከብዙ ዘመን ጀምሮ ልብስ ሳይለብስ በመቃብር እንጂ በቤት አይኖርም ነበር። ኢየሱስንም ባየ ጊዜ ጮሆ በፊቱ ተደፋ። በታላቅ ድምፅም የልዑል እግዚአብሔር ልጅ ኢየሱስ ሆይ ካንተ ጋር ምን አለኝ? እንዳታሰቃየኝ እለምንሃለሁ አለ። እርኩሱም መንፈስ ከሰውየው እንዲወጣ ያዘው ነበርና ብዙ ዘመንም ይዞት ነበርና በሰንሰለትና በእግር ብረት ታስሮ ይጠበቅ ነበር። እስራቱንም ሰብሮ በጋኔኑ ወደ ምድረ በዳ ይነዳ ነበር። ኢየሱስም ስም ማን ነው ብሎ ጠየቀው። እርሱም ብዙ አጋንንት ገብተውበት ነበርና ሌጊዮን አለው። ወደ ጥልቁም ሊሄዱ እንዲያዛቸው ለመኑት። በዛም በተራራው የብዙ እሪያ መንጋ ይሰማሩ ነበር። ወደ እነርሱም ሊገቡ እንዲፈቅድላቸው ለመኑት። ፈቀደላቸውም። አጋንንትም ከሰውየው ወጥተው ወደ እሪያዎች ገቡ። መንጋውም ካፋፉ ወደ ባህር ተጣደፉና ሰጠሙ ይላል። ክብር ለእግዚአብሔር ይሁን። ኢየሱስ ደቀ መዛሙርትን ማዶ እንሻገር ያላቸው በሱ ፕሮግራም ነው፣ በሱ አጀንዳ ነው፣ የነሱ አጀንዳ አይደለም። እና ወደ ማዶ እንሻገር ግን ካላቸው በኋላ የተናገራቸውን ጌታ ቃሉን ሰምተው ያላቸውን ለመፈጸም በሌሊት ነው ጊዜውም ሰዓቱም በዛው ሰዓት ነው እንሻገር ያላቸው። ስለዚህ መሻገር ጀመሩ። መሻገር ግን እንደጀመሩ ሲሄድ አንቀላፋ ይላል። ከዛ አውሎ ነፋስ ተነሳ፣ ይንጣቸው ጀመር። በዚህ መሃል ስለማንቀላፋቱ ሲናገር ብዙ ጊዜ በህይወታችን እግዚአብሔር ከተናገረን በኋላ ጌታ ከኛ ጋር አብሮ ያለ የማይመስል እሱን ተማምነን እሱን ሰምተን የጀመርነው መንገድ ትንሽ እንደሄደን ብዙ ጥንቅጥ የሚመጣበት እግዚአብሔር ተናግሮን እንደሄደንና እንደጀመረን የማያስመስሉ የህይወት መንገዶች ዛሬም በእኛ ህይወት ውስጥ አሉ። ልክ ኢየሱስ አንቀላፋ እንደሚለው ያለ የማይመስል የተኛ የሚመስል የተወን የሚመስል እና ደቀ መዛሙርቱ ወዲያው ሄዱና ኢየሱስን ቀሰቀሱትና ያሉት እንደዚህ ነው፣ ስንጠፋ አይገደን አሉት። ኢየሱስ ጌታ ነው ለዘላለም። ስንጠፋ ለማዕበል ስትተወን መንገድ አስጀምረን ውጡ ብለህን መንገድ ጀምረን ንፋስ እንዲህ ሲነጠን እንዲህ ስንናወጥ ህይወታችን በሞትና በህይወት መካከል ሲገባ አንተን ግዳይ ለሞ ያሉት። ይህን ሲሉት ግን ኢየሱስን ንፋስና ባህርን በመገሰጽ ኢየሱስን አያውቁትም ነበር። ግን አንድ ነገር ያውቃሉ፣ ምንም ነገር ኢየሱስ ፊት መቆም እንደማይችል። ክብር ለኢየሱስ ይሁን ለዘላለም። ከዛ ጌታ ተነሳና እምነታችሁ ወዴት አለ አላቸው። ወዴት አለ? እኔ እናንተ ጋር ያለው እንዴት ነው መንገድ የምትቀሩት? እኔ ተናግሬ እንዴት ነው በነፋስ የምትወሰዱት? እንዴት ነው በወጀብ የምትወሰዱት? እንዴት ነው ተሰባብራችሁ መንገድ የምትቀሩት? እምነታችሁ ወዴት አለ? በጣም የሚገርማችሁ ነገር ይሄ ነፋስ ከየት ተነሳ ስትሉ አውቄ ነው ከዚህ ከጌርጌሶን መንፈስ ጋር አያይዤ ያነበብኩላችሁ። ምክንያቱም ምን ይላል? ወደዚህ ወደ ጌርጌሶን ደረሱ ይልና መንፈስም ሊገናኘው ወጣ ይላል። አይገርም? ኢየሱስ በመርከብ ሆኖ ከደቀ መዛሙርቱ ጋር እየመጣ እንደሆነ መንፈሱ ነቅቷል። ኢየሱስም ሲመጣ ሲነሳ አጀንዳው ጌርጌሶን ነው። ጌርጌሶንም የሚመጣበት መንገድ ደግሞ ሌላ ነገር አይደለም። ይሄንን ለዘመናት ችግር የሆነውን የከተማዋ ችግር የሆነውን ከተማዋ ደጅ ላይ ተቀምጦ ህዝብን የሚያስጨንቅ የነበረውን ስለ ስራቱ ሲናገር ብዙ ዘመን እንዲህ ነበር ይላል። የብዙ ዘመን ችግር ነበር ለከተማዋ። የብዙ ዘመን ጥያቄ ነበር ለከተማዋ። ይሄ ብቻ አይደለም።
ሲታሰር ባላቸው አቅም በብረት ሲያስሩት በመንፈስ ተነድቶ ብጥስጥስ አድርጎ ከእንደገና ምድረ በዳ እየሄደ ህዝብ የሚያስጨንቅ መንፈስ ነው። ስለዚህ ጌታ ወደ ማዶ እንሻገር ሲላቸው ከተማ ሊያስጎበኛቸው አይደለም። ወደ ማዶ ተሻግረው የመጡበት ምክንያት ለጌርጌሶን መፈታት ነው። ክብር ለኢየሱስ ይሁን ለዘላለም። ወገኖቼ በዓላማ እዚህ ከተማ አላችሁ፣ በአጀንዳ እዚህ ምድር አላችሁ። ለትምህርት መጣችሁ ሊሆን ይችላል፣ በትዳር መጣችሁ ሊሆን ይችላል፣ በምንም ሁኔታ እንደ ስደተኛ ገብታችሁ ሊሆን ይችላል። ታይትላችሁ ምቹ ላይሆን ይችላል። ምድሪቱ ላይ ዝቅ ካለው ነገር ውስጥ የምትጠሩ ልትሆኑ ትችላላችሁ። ግን አንድ ነገር እነግራችኋለሁ፣ በእግዚአብሔር አጀንዳ ወደዚች ምድር መጣችኋል። ክብር ለኢየሱስ ይሁን ለዘላለም። ጌርጌሶንን በእናንተ ሊያጠራ አምኗችሁ መጣችኋል። ጌርጌሶን ቀላል ከተማ አይደለችም፣ እየተናጠች ነው። በሌጊዮን እየተጣናጠች ነው። ወገኖቼ በጣም ደስ የሚለኝ ከክርስትና ፕሪቪሌጅ አንዱ ምድር ላይ ተቀምጣችሁ ሰማይን መግዛታችሁ ነው። ስሙ ለዘላለም ይባረክ። የምድሪቱ መኖሪያ ፍቃድ ስላላችሁ ሰማይ አትገዙ። ምድሪቱ ላይ ቆንጆ ስታተስ ፕሮፌሽናል ሰራተኛ ስለሆናችሁ አየር አትገዙ፣ ሰማይ አትገዙ። መንፈሳዊ ስትሆኑ ግን ሰማይ ትገዛላችሁ። ክብር ለኢየሱስ ይሁን ለዘላለም። ለዚህ እኮ ነው በጣም ቆንጆ ቆንጆ ከተማ ላይ የአገራችሁም ኢኮኖሚው በጣም ኃይለኛ ነው አሉ ሰማሁኝ። እኔ ብዙ ስለ ፊንላንድ አላቅም ነበር። ስካንዲኔቪያንስ ላይ አንደኛ እንደሆናችሁ በኢኮኖሚ በኢሮፕ ጥሩ ኢኮኖሚ ደረጃ ላይ እንዳላችሁ ግን የሚገርማችሁ ይሄ የዚህ የኢኮኖሚ ነገር ምናምን ግን ሰማያቸውን ከመናፍስቱ ዓለም አያጠራም። ይሄ የሚጠራው በእኔና በእናንተ ነው። ክብር ለኢየሱስ ይሁን ለዘላለም። ጌርጌሶን የሚያስፈልጋት ኢየሱስ ነው። ጌርጌሶን ምናልባት ጥሩ የንግድ ከተማ ልትሆን ትችላለች፣ ጥሩ ለሰው የምትመች ነው መኖሪያ ልትሆን ትችላለች፣ ግን በመናፍስት እስራት ውስጥ ያለች ናት። አንድ ነገር ላነቃችሁ ፈልጋለሁ። መንፈሴ ያለበት እሱ ከተማዬን ይሰራል ይላል የእግዚአብሔር ቃል። ማንም ክርስቲያን የትም ምድር ላይ እንቀመጥ ወገኖቼ፣ የመጀመሪያ ስራችን ፍቃድ በሰማይ እንደሆነች እንዲሁ በምድር ትሁን ማስፈጸሚያዎች ነን እኛ። ስሙ ለዘላለም ይባረክ። ይሄ አጀንዳ የሚፈጸመው ነገርኳችሁ በአገር መንግስት አይደለም፣ በተማሩ ሰዎች አይደለም፣ ገንዘብ ባላቸው አይደለም። በእኔና በእናንተ ግን በሰማይ ያለው የእግዚአብሔር ሐሳብ በሄልሲንኪ ከተማ ላይ ይፈጸማል። ክብር ለኢየሱስ ይሁን ለዘላለም። ስለዚህ ኢየሱስ ተሻግሮ ሲመጣ በአጀንዳ ሲያሻግራቸው በጌርጌሶን ያለውን ሌጊዮን ለመምታት ነው። ስሙ ለዘላለም ይባረክ። እና ኢየሱስ እየመጣ እንደነገርኳችሁ ከመንፈሱ ይውላችሁ ወደ ምድርም በወጣ ጊዜ አጋንንት ያደሩበት አንድ ሰው ከከተማ ወጥቶ ተገናኘው ይላል። አያችሁ፣ የኢየሱስን መምጣት አውቆ ነው መንፈሱ የተነቃነቀው። ይሄ ማዕበል ይሄ ወጀብ ዝም ብሎ የተነሳ ወጀብ አይደለም። እንዳይደርስ ኢየሱስ እንዳይደርሱ ሐዋርያት መንፈሱ እንዳይመታ የተንቀሳቀሰ ማዕበል ነበር። አልፎ መሄድ ስሙ ለዘላለም ይባረክ። የትኛውንም ተግዳሮት አልፎ መሄድ። በማን እንሄዳለን ብትሉኝ በዚህ በእኛ ጌታ ሁሉ በሚታዘዝለት። ክብር ለኢየሱስ ይሁን ለዘላለም። ወገኖቼ ጌታ በጣም ተናግሮኝ ነው የመጣሁት እንደ መልእክተኛ። አንድ ነገር እነግራችኋለሁ። ጌታ በዚህ ከተማ ላይ ፈልጓቸዋል፣ ለስራው ፈልጓቸዋል። ወንጌልን እንድታደርሱለት ፈልጓቸዋል፣ ለታሰሩ እንድደርሱ ፈልጓቸዋል። ያጋንንት እስራት ላለባት ለዚች ከተማ መፈታት ምክንያት ሊያረጋችሁ ፈልጓቸዋል። ይሄ የገባው ሰው ተግዳሮትን ያልፋል። ምንም እንዲይዛችሁ አትፍቀዱ። ክብር ለኢየሱስ ይሁን ለዘላለም። እና ጌታዬ መጣና ጌርጌሶንን የዘመናት ችግሯን አንከባለለላት። ይሄ ሰው ተፈታ።
መንፈሱ ተመታ። ከዛ ኋላ ተመልከቱ እንደዚህ ይላል የእግዚአብሔር ቃል። ኢየሱስንም ባየ ጊዜ ጮሆ በፊቱ ተደፋ፣ በታላቅ ድምጽ የልዑል እግዚአብሔር ልጅ ኢየሱስ ሆይ ካንተ ጋር ምን አለኝ? እንዳታሰቃየኝ እለምንሃለሁ አለ። እርኩሱም መንፈስ ከሰውየው እንዲወጣ ያዘው ነበርና ብዙ ዘመን ይዞት ነበርና በሰንሰለት በእግር ብረት ታስሮ ይጠበቅ ነበር። እስራቱን ሰብሮ በጋኔኑ ወደ ምድረ በዳ ይነዳ ነበር። ኢየሱስም ስም ማን ነው ብሎ ጠየቀው። እርሱም ብዙ አጋንንት ገብተውበት ነበርና ሌጊዮን አለው። ወደ ጥልቁም ሊሄዱ እንዲያዛቸው ለመኑት። በዛም በተራራው የብዙ ሪያ መንጋ ይሰማሩ ነበር። ወደ እነርሱም ሊገቡ እንዲፈቅድላቸው ለመኑት፣ ፈቀደላቸው። አጋንንትም ከሰውየው ወጥተው ወደ ሪያዎች ገቡ። መንጋውም ካፋፉ ወደ ባህር ተጣደፉና ሰጠሙ። እረኞችም የሆነውን ባዩ ጊዜ ሸሽተው በከተማውና ባገሩ አወሩት። የሆነውን ነገር ሊያዩ መጥተው ወደ ኢየሱስ መጡ። አጋንንትም የወጡለትን ሰው ልብስ ለብሶ ልቡም ተመልሶ በኢየሱስ እግር አጠገብ ተቀምጦ አገኙትና ፈሩ ይላል። ከተማው የተፈታለት ሰው ቴንኪዩ አዲስ ተባረኪ። በጣም ከተማው የተፈታለት ሰው፣ መንፈስ የተመታለት ሰው፣ ሲያስጨንቃቸው የነበረ የጠላት እጅ የተመታለት ሰው ይፈራል። የቱ ነው የሚያስፈራው? እስቲ ለእናንተ ልተው። ከመንፈሱ ጋር መኖር ነው የመንፈሱ መፈታትና መመታት ነው። በጣም ይገርማል። ግራ ነው እና ፈሩ ይላል። ሰውየው ነፃ ወጥቶ ማለት ነው። ልቡ ተመልሶ ከኢየሱስ አጠገብ ያዩት ግን ፈሩ። ያዩትም ደግሞ አጋንንት ያደረበት ሰው እንዴት እንደዳነ አወሩላቸው። በዙሪያውም በጌርጌሶን ሀገር ያሉት ሕዝብ ሁሉ ታላቅ ፍርሃት ይዟቸዋልና ከነርሱ እንዲሄድ ለመኑት ይላል። ወገኖቼ ለብዙዎች ጸልያችሁ ካጋንንት እስራት ተፈተው ከተማ በእናንተ ተሰርቶ ለብዙዎች ምሳሌ ለረፍት ምሳሌ በአገልግሎታችሁ ሆኖ ከከተማ ውጡ መባል ሊኖር ይችላል። አላቅም ለዛሬ ላይሆን ይችላል የሚናገራችሁ ጌታ። ነገ ጌታን በኃይል ስለምታገለግሉ እንደዚህ አይነት ተግዳሮት ቢኖራችሁ ኢየሱስ እንዳለፈ ማለፍ ብቻ ነው። ክብር ለኢየሱስ ይሁን ለዘላለም። እና ኢየሱስን ከከተማችን ውጣልን። ችግር አንከባለሁ ወይኔ እኔ በሆን አልኩኝ። እኔ በሆን ጠቅሜ ከተማዬን ለቃችሁ ውጡ ብትባሉ ምንድነው የሚሰማችሁ? ኢየሱስን ግን ተመልከቱት። በታንኳም ገብቶ ተመለሰ ይላል። ምን እንደሆነ ታውቃላችሁ? የመጣበትን አጀንዳ ፈጽሞታል ኢየሱስ። ክብር ለኢየሱስ ይሁን ለዘላለም። የመጣው ጌርጌሶንን ለመፍታት እንጂ ጌርጌሶን ላይ ለመኖር አይደለም። ዋው ደስ አይልም? ስለዚህ የሱ ተቀባይነት ማግኘትና ተቀባይነት ማጣት ለኢየሱስ አይሞቀውም አይበርደው። ስለተቀበሏችሁ አይሞቋችሁ፣ ስላልተቀበሏችሁ አይድነቃችሁ። ኢየሱስ ይሄን መንገድ አልፎታል። ለምን አምኗችሁ ይሄ ቃል እዚህ ጉባኤ ላይ እንደመጣ አላውቅም፣ ግን እነግራችኋለሁ። እግዚአብሔር ሊያስታጠቃችሁ መጥቷል። ጭካኔን ሊያስታጠቃችሁ፣ መነቀፍን ምንም እንዳይመስላችሁ ሊያደርጋችሁ፣ መጠላትን ምንም እንዳይመስላችሁ ሊያደርጋችሁ። እናንተ ብቻ ስራችሁን ስሩ። እና ኢየሱስዬ አንድ ነገር አልተናገረም። እንዲያርግላችሁ የዘመናት የብዙ ዓመት ችግራችሁን ፈትሽላችሁ አላላቸው። በመጣባት በዛችሁ ታንኳ ተመለሰና ሄደ። ተመልከቱ። አጋንንት የወጡለትም ሰው ከእርሱ ጋር ይኖር ዘንድ ለመነው። ነገር ግን ወደ ቤት ተመለስ፣ እግዚአብሔር እንዴት ያለ ታላቅ ነገር እንዳደረገለት ንገር ብሎ አሰናበተው። ኢየሱስም እንዴት ያለ ታላቅ ነገር እንዳደረገለት በከተማ ሁሉ እየሰበከ ሄደ። እናንተን ሊያባርሩ ይችላሉ፣ ታውቃላችሁ። ተግዳሮት እናንተ ላይ ሊመጣ ይችላል። የእግዚአብሔር ስራ ግን በከተማዋ ደምቆ ይኖራል። ክብር ለኢየሱስ ይሁን ለዘላለም። ማንም ሊያጠፋው አይችልም፣ ማንም ሊከድነው አይችልም። የእግዚአብሔርን ታላቅ ስራ እየተናገረ ይላል። መጀመሪያ ልኑር ካንተ ጋር ብሎት ነበር፣ ልሂድ ካንተ ጋር ብሎት ነበር። ኖ እኔ ነኝ የምሄደው፣ አንተማ እዚህ ሆነ ምስክሬ ትሆናለህ አለ። የእግዚአብሔር ስራ ምስክር ሆኖ ከተማ ላይ ይቀራል። ክብር ለኢየሱስ ይሁን ለዘላለም። ተመልከቱ። ኢየሱስ ከሄደ በኋላ
ኢየሱስም በተመለሰ ጊዜ ሁሉ ይጠብቁት ነበርና ህዝቡ ተቀበሉት ይላል። ሃሌሉያ። እናንተ እዚህ ከተማ ላይ ተቀባይነት አጣችሁ ማለት እዛ ጋር የሚቀበላችሁ ህዝብ የለም ማለት አይደለም። ወንጌል እንደዚህ ነው። እየተገፋህ እያለፍክ እየሄድክ ምን አርገህ ምንም ሳታረግ ኢየሱስ ምን አረገ ወገኖቼ? ምን አረገ? ምንም። የከተማቸውን ችግር ነው የነቀለላቸው። ያማራቸውን ነገር ነው ያነሳላቸው፣ ጠቀማቸው። ግን ኢየሱስ ልክ ስራውን ፈጽሞ ወጣ ሲል ህዝብ ተቀበሉት ይላል። ሃሌሉያ። እነሆም ኢያሪዮስ የሚባል ሰው መጣ፣ እርሱም የምኩራብ አለቃ ነበር። በኢየሱስ እግር ላይ ወድቆ ወደ ቤቱ እንዲገባ ለመነው። 12 ዓመት የሆናት አንድ ሴት ልጅ ነበረችውና እርሷም ለሞት ቀርባ ነበረች ይላል። ተመልከቱ፣ አልፎ ሲመጣ የኢያሪዮስ ልጅ ለሞት የቀረበች፣ በሞት ላይ ስልጣን እንዳለው የሚያሳየው ሌላ አገልግሎት ነው የጠበቀው። ክብር ለኢየሱስ ይሁን ለዘላለም። ኢየሱስን እያየን እናገለግላለን። ኢየሱስን እያየን ወገኖቼ፣ አልፎ የሄደውን ኢየሱስ እያየን ስሙ ለዘላለም ይባረክ። ምንም ነገር አያቆማችሁ። ሃሌሉያ። እዚህ ከተማ ሲገባ ደግሞ ኢያሪዮስ እየተንሰፈሰፈ ተቀበለው። የኔ ልጅ ልትሞት ደርሳለችና እባክህ ወደ ቤቴ እንሂድ፣ ልጄ ልትሞትብኝ ነው አለው። ተመልከቱ፣ ኢየሱስ ከኢያሪዮስ ጋር መንገድ ጀመረ። ወደዚች ልትሞት ለደረሰች ወጣት ሊደርስ እየሄደ ግን እያለ ሌላ ነገር መንገድ ላይ ጠበቀው ኢየሱስን። አንድ ሴት ለ7 ዓመት ደሟ ሳያቋርጥ ይፈስ የነበረ ሴት የኢየሱስን በዛ ስፍራ ማለፍ ሰምታ ብዙ ገንዘቦቿን የነበራትን ነገር ሁሉ ለባለመድኃኒቶች ስላጣች ኢየሱስን እኔ እሞክረዋለሁ አለች። እሱ ገንዘብ አያስከፍለኝም፣ እሱ ሌላ ነገር ከኔ የሚጠብቀው ነገር የለም፣ ብሰልሰጣውን ብል የለኝም፣ ግን በእምነት እሱ ጋር እደርሳለሁ አለች። ችግሬን ይዤ ማንም ያልነካውን ችግሬን፣ ብዙ ነገር ያጣውበት ችግሬን እሱን ይዤ ጌታ ጋር ሄዳለሁ አለች። ስትሄድ ገና ከቤቷ ስትነሳ ልብሱን ብዳስሰው ብላ ነው የመጣችው። ምክንያት አላት ወገኖች። ምክንያቱም በእስራኤል ሕግ ደም የሚፈሳት ሴት ካህንን መንካት አትችልም። እምነት ብቻ አይደለም ለዚች ሴት የሚከለክላት፣ ለመንካት የሚከለክላት ሕግም ስላለ ነበር። ሴድም ህዝቡ ያስጨንቁት ነበር። ከ12 ዓመትም ጀምሮ ደም የሚፈሳት ሴት ነበረች። ትዳሯን ሁሉ ለባለመድኃኒቶች ከስራ ማንም ሊፈውሳት አልተቻለውም። በኋላውም ቀርባ የልብሱን ጫፍ ዳሰሰች፣ የደሟ ፈሳሽ በዛን ጊዜ ቆመ። ኢየሱስም የዳሰሰኝ ማን ነው አለ። ሁሉም በካዱ ጊዜ ጴጥሮስና ከሱ ጋር የነበሩት አቤቱ ህዝቡ ያጫንቁሃል፣ ያጋፉሃል፣ የዳሰሰኝ ማን ነው ትላለህን አሉ። ኢየሱስ ግን አንድ ሰው ዳሶኛል፣ ኃይል ከኔ ወጣ፣ እኔም አውቃለሁና አለ። ሴቲቱም እንዳልተሰወረች ባየች ጊዜ እየተንቀጠቀጠች መጣ፣ በፊቱ ተደፋች። በምን ምክንያት እንደዳሰሰችው ፈጥናም እንደተፈወሰች በህዝቡ ሁሉ ፊት አወራች። እርሱም ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ አላት ይላል። ሲጀመር ይውላችሁ እቺ ሴት ከቤቷ በዚህ በመዳሰስ አጀንዳ ትውጣ እንጂ ኢየሱስ ክርስቶስ በብዙ ጉልበታሞች ተከቧል። ለሷ ይሄ ተግዳሮት ነበር። መድረስ አትችልም ኢየሱስ ጋር። ብርቶች ናቸው፣ ኃይለኞች ናቸው፣ ያጨናንቁት ነበር ነው የሚለው። ተመልከቱት፣ እንኳን የከተማው ቀርቶ ሐዋርያቱ በቂ ናቸው። ወጣቶች ናቸው፣ እንደናንተ ጉልበታሞች ናቸው። ኢየሱስን እንዲህ በቀላሉ አታገኙትም። ከዛ ደግሞ ከተማ ነው እያጋፋ ያለው። እችን ሴት አስቧት። ብዙዎቻችን ሴቶች ነን። ኖርማሊ እንኳን ፔሬድ ጠንከር ያለ ፔሬድ ሲፈሰን ልባችን ምን ያህል እንደሚጎተት ምን ያህል እንደሚያደክመን ታውቃላችሁ አይደል? እቺ ሴት እኮ 7 ዓመት ነው የፈሰሳት። ከየት ነው ያመጣችሁ ይሄንን አቅም? ሄጄ ብዳስሰው ስትል በእነዚህ ጨካኞች መካከል እንደውም ስዕሉን ብዙ ጊዜ አይታችሁታል። መሬት እንዲህ ተኝታ እንደዚህ ጨርቁን የምትነካ ሴት ነው የሚያሳየው።
በቀላሉ ሄዳ ንክት አይደለም ያረጋችው። ልዳሰው ብላ አገኘውት ዳሰስኩት አይደለም። ተግዳሮት ነበረ እሱ ጋር እንዳደርስ የሚከለክላት። ብዙ ተግዳሮት ባይዘወይ አንደኛውን ተግዳሮት ላሳያችሁ። ሁላችንም ዘሌዋውያን 15 ላይ እንሄድና ክብር ለኢየሱስ ይሁን ለዘላለም። ዘሌዋውያን 15:25 ላይ እንዲህ ይላል፣ ሴትም ከመርገም ቀን ሌላ ደሟ ብዙ ቀን ቢፈስስ ወይም ደሟ ከመርገሟ ወራት የሚበልጥ ቢፈስስ በመርገሟ ወራት እንደሆነች እንዲሁ በፈሳሿ እርኩስነት ወራት ትሆናለች። እርኩስ ናት። ደሟም በሚፈስበት ወራት ሁሉ የምትተኛበት መኝታ ሁሉ በመርገሟ ጊዜ እንደነበረው መኝታ ያለ ይሆንባታል። የምትቀመጥበት ነገር ሁሉ እንደ መርገሟ ርኩሰት እርኩስ ነው። እነዚህንም ነገሮች የሚነካ ሁሉ እርኩስ ነው። ልብሱንም ያጥባል፣ በውሃም ይታጠባል፣ እስከ ማታ እርኩስ ነው። ከፈሳሿ ብትነጻ 7 ቀን ትቆጠራለች። ከዚህም በኋላ ንጹህ ትሆናለች። በ8ኛው ቀን ግን 2 ዋኖሶችን ወይም 2 ርግብ የግልገሎችን ይዛ ወደ ካህኑ ወደ መገናኛው ድንኳን ደጃፍ ታመጣቸዋለች። ካህኑም አንደኛው ለኃጢአት መስዋዕት ሌላውን ለሚቃጠል መስዋዕት ያቀርባል። ካህኑም ስለ ፈሳሿ ርኩስነት በእግዚአብሔር ፊት ያስተሰርይላታል። ተመልከቱ፣ ካህን የመንካት ብቃት የላትም፣ ትከለከላለች። ሕጉ ይከለክላታል። ይሄ ሕግ ብቻ ለሷ ተግዳሮት ነበር። ከእንደገና ይሄ ሕግ ሲያልፍ ደግሞ እንዳልኳችሁ እነዚህ ሁሉ የሚያስፈሩ እንዳደርስ የፈለገችውን ያን መዳሰስ የሚለውን ነገር ነግሬያችኋለሁ። ምክንያቱ መነካት ስለማይችል በመዳሰስ የምትገርም ሴት አይደለች። ክብር ለኢየሱስ ይሁን ለዘላለም። በመዳሰስ የኔ ችግር ይደርቃል፣ በመንካት የኔ ችግር ይደርቃል። ምንም ሊቀ ካህን ሆኖ ማይነካ በሕግ የተከለከለ ቢሆንም ግን ደግ ነው አለች፣ ሩህሩህ ነው አለች። ችግሬን ለማንከባለል እሱ ጋር አቅም አለ አለች። ስሙ ለዘላለም ብሩክ ይሁን። ይሄንን ሁሉ ነው አልፋ ኢየሱስን መታ እንዳልኳችሁ ዳሰስ ስታረገው እምነት ነውና ኃይል ወጣና የሷ ምንጭ፣ የደሟ ምንጭ፣ የችግሯ ምንጭ፣ የጥያቄዋ ምንጭ ደረቀ ይላል። ልክ የዛን ጊዜ ኢየሱስ ማን ነው ደሞ አይገርምም? ቃል በቃል ኢየሱስስ ዳሰሰኝ አለ። ክብር ለኢየሱስ ይሁን። ሁሉን አዋቂ ነው። ከቤቷ በልቧ እዳስሰዋለሁ ብላ ስትነሳ እሱ አይቷታል። ሃሌሉያ፣ ስሙ ለዘላለም ብሩክ ይሁን። ስለዚህ ማን ዳሰሰኝ ሲል ዳሰሰኝ። ይሄ ሁሉ እየተጨናነክ ይሄ ሁሉ እየተገፋ ስለ መዳሰስ ታወራለህ እንዴ? እየተጋፋና አይደል እንዴ? እኔ ራሴ እያጋፋው አይደል እንዴ ብሎ ሲል እናንተ አጋፍታችሁኝ ነው፣ እናንተ አጨናንቃችሁኝ ነው። እኔ የማወራው ግን ስለ ዳሰሰኝና ኃይል ከኔ ስለወሰደ ሰው ነው አለ። ክብር ለእግዚአብሔር ይሁን ለዘላለም። የዚህን ጊዜ ይላል እየፈራችና እየተንቀጠቀጠች እኔ ነኝ አለችው። እኔ ነኝ የነካው፣ እኔ ነኝ ለችግሬ ብዬ የመጣሁት፣ እኔ ነኝ በመዳሰስ አጀንዳ ከቤቴ የተንቀሳቀስኩት፣ እኔ ነኝ ስነካ እንደምድን አውቄ የመጣሁት፣ እኔ ነኝ ሕግ የተላለፍኩት አለችው። ክብር ለስሙ ይሁን ለዘላለም። እርሱም ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ አላት ይላል ደጉ ጌታ። ክብር ለእግዚአብሔር ይሁን። ወገኖቼ በምን መንገድ ጌታን እንደምንገናኘው እቺ ሴት አልተሰበከችም፣ ከዚህ በፊት አልተነገራትም፣ የሰማቸው ምስክርነት የለም። ግን የራሷ የእምነት ስንቅ ችግሯን ከቤቷ ላይ ነቅሎ በሚጥል ከጌታ ኃይል ጋር አገናኛት። ስሙ ለዘላለም ብሩክ ይሁን። የራሳችን እምነት ስሙ ይባረክ። በዚህ መሃል ቅድም ነግሬያቸዋለሁ። ኢየሱስ ወደ ማን ቤት እየሄደ ነው? ወደ ኢያሪዮስ ቤት እየሄደ ነው። እኔ የኢያሪዮስ ትዕግስት ይገርመኛል። ሊሞት የደረሰ ችግር ነው ቤቱ የሚጠብቀው። የምታሳዝን የ12 ዓመት እና ኢየሱስ ቆሞ ምስክርነት ሲሰማ ይቆማል። ኢያሪዮስ ሲያጋፉት አብሮ ይገፋል። ምንም ቃል አይወጣው። ደስ ሲል ኢያሪዮስን ሳይ እግዚአብሔርን መታገስ
እግዚአብሔር እስከሚመጣ ወደ ችግራችን ወደ ቤታችን ወደኛ እስከሚመጣ ድረስ እግዚአብሔርን መታገስ ተማርኩበት ወገኖች። አንዳንድ ጊዜ ብዙ ጌታን ጠብቀ ነው በጩኸት ስለኛም ብዙ ቅዱሳን ቤተክርስቲያን ጮሃ ከኛ ይልቅ ብዙ ያልተጮለት ነገር ሲመለስ እናያለን። የኔን ነገር ኢግኖር አረከው ዘጋው አታየው ብላችሁ አታቁ። እኔ በጣም ብዙ ጊዜ ብያለሁ። በጣም ብዙ ጊዜ እናንተን አቁሙ ትልልቅ ድል ሊያሳያችሁ ይችላል። የእናንተ ነገር እየሞተ ማለት ነው። አይ ዶንት ኖ ማፊ ያለሽ እዚህ ውስጥ ማፊ ያለች መተሻል። ጌታ ይባረክ። ማፊን በስጋ አላቃት፣ ግን ይህንን ነገር ስናገር ሕያው ምስክር ስለምትሆንልኝ ባትቀሪ ሁሉ ብዬ ለምኛታለሁ። እኔና ማፊ አንተዋወቅ በስጋ። የዛሬ 3 ዓመት ግን በእኛ ቤት በጣም ከባድ የሞት ጉልበት ነበር የሚያልፈው የነበረውና አንዳንዱን ነግሬያችኋለሁ ትናንትናና ከትናንት ወዲያና 21 ሲገባ አንድ ቤተ ክርስቲያን አገለግል ነበር። የ21 ቀን ጾም ጸሎት ታስታውሳላችሁ። ኮቪድ ነውና ኦንላይን ነው ብዙ አገልግሎቱ። እኔም ከቤት 21 ቀን ጾም ጸሎት ይዘው ኒው ይር ሊቀበሉ የመጨረሻውን ቀን አገልግይና አሉኝና ያንን ፕሮግራም እያገለገልኩ የማካፈለው ቃል አስታውሳለሁ። ስለ ኃይል ነው። አንድ ድምጽ ግን ወደኔ መጣ። ይሄ የሚመጣውን ዘመን ብቻሽን ስለማትችው ገብቼ እጠብቅሻለሁ አለኝ። ምን አይነት ድምጽ ነው አልኩኝ። ብቻዬን ዘመን ውስጥ ገብቼ አውቃለሁ ጌታ ሆይ አልኩኝ። ግን ከድምጹ ከባድ ነገር እንደሚጠብቀኝ ገባኝ። የእውነትም ያንን ዲሴምበር መጨረሻ ላይ ወደ 20 ምናምን አካባቢ ነው በእርግጠኛ ቀኑን ባላቀው፣ ጃንዋሪ 15 ግን ድንገት ጡቴ ላይ የሆነ ነገር ወጣና ተነስቼ ሄድኩኝ። ከዛ ዶክተር ስታየው በጣም ደንግጣ በዚህ 2 ቀን ውስጥ ሆስፒታል ወረቀት ካልመጣልሽ ደውይልኝ አለች እና ተመለስኩኝ። በሁለተኛው ቀን ደብዳቤ መጣና ተነስቼ ሲሄድ ምንም ነገር ስላልጠበቅኩ ደሞም ዘመኑም ኮቪድ ነው ብቻዬን ሄድኩት። ብቻዬን ሄጄ ግን ባዮፕሲ ትሰራለሽ ምናምን አሉኝና ወዲያው ካንሰር ነው አለች። እንደቀላል ማለት ነው። ሰማይ ከምድር ነው የተደባለቀብኝ። ምንም እንደው አትሊስት አይምሮቹ ለሆነ ነገር ይዘጋጃል። እና 2 ነገር ነው በጣም ያስደነገጠኝ። አንደኛው እኔ ከልጅነቴ ነው ጌታን ማገለግለው። 20 ምናምን ዓመቴ ላይ ነው ሙሉ ጊዜን ሰጥቼ በሙሉ ወንጌል ቤተክርስቲያን አገለግል ነበር። ከዛ በኋላ ወጣው 22 ዓመት ጌታን ነው ማገለግለው። አንዳንዶቻችሁ ታቆኛላችሁ እዚህ ከመጣው ነው እንደምታቆኝ ማቀው። የሚገርማችሁ ነገር አንድ ፍርሃት ግን ነፍሴን ያዛት። በርግጥ ጌታ ሆይ እንደሚገባ አገልግያለሁ፣ ብመጣ በሰው ልጅ ፊት መቆም እችላለሁ? አንዱ ጥያቄ ይሄ ነው ነፍሴን ያራዳት። ሁለተኛው በዛ ሰዓት ላይ ልጆቼ አንዷ 15 ዓመትም አልሞላትም፣ ሁለተኛው ልጄ እንደዛው 9 ዓመት ልጅ ነው ምናምን ነበር። በቃ ልጆቼ ሳልኩት ጌታ ነው። ወገኖቼ የኔ በዚህ ውስጥ ያለ እኔ ሕክምና ጀመርኩ። እግዚአብሔርም በብዙ ደገፈኝ። ብዙ ምስክርነቴ እንደመሰከርኳችሁ በጌታ ፊት በመጽናት ጌታ አቆመኝ። የራሴን ለምን ብዬው አላቅም። እና እናቴ ሰምታለች። የመጀመሪያ ልጅ ነኝ ለቤተሰብ። ብዙ መራድ ቤት ውስጥ መጣ። በዚህ ውስጥ ደግሞ የመጨረሻ የ5 ታናሼ ማለት ነው እህቴ ኮቪድ-19 ቤተሰብ ኢትዮጵያ ውስጥ ቤተሰቦቼን ሲይዝ እሷ የ7 ወር እርጉዝ ነበረች። ከ3 ወር ልክ የኔ እንደዛ በሆነ በ3ኛው ወር ላይ እሷ ሆስፒታል ገብታ ተደብቅ ያለው እኔ በዚህ ሁኔታ አትሰማም ተብዬ ማለት ነው። ከዛ ባልተለመደ መንገድ ድምጿ ሲጠፋብኝ ምን ሲል ገባኝ የሆነ ነገር አለ በቃ አልኩና እውነትም መጨረሻ ላይ በጓደኛዬ በኩል ተነገረኝ። ቤተሰቤን ለኔ መንገር ፈርቶ ማለት ነው። ነገሩ እየከበደ መጣ እና እህቴም ወደ ሞት ሄደች። በቃ
መጨረሻ ላይ ለራሴ ለምን አላልኩትም? እቺን እህቴን ግን እንደወለድኳት ነው ያሳደግኳት። እንደወለድኳት በቃ ከወዴ እንደወጣችና ለምን አልኩት? ያንድ ልጅ እናት ናት። 30 ዓመቷን ከዛ አልፋን ያከበረች ወጣት ናት። ለምንድን ነው ጌታ ሆይ የራሴን ለምን አላልኩ? የሷን ለምን አልኩት? ወገኖቼ በመጨረሻ ላይ እህቴ መትረፍ ማችልብል ላይ ደረሰችና ይሄው እሷ ነበረች አንዷ ነርስ እህቴን የምታከመው። በሆስፒታል ውስጥ ልጁን እናትርፍላችሁ እሷ አትተርፍም ተባለ። ኢየሱስ እኮ ጌታ ነው። ኢትዮጵያ ውስጥ አስቡት፣ ቲዩብ ተደረገች። በቃ ልጁ ይውጣልን ብለን ፈረምን። ባለቤቷም ፈረመ፣ ቤተሰብም እኔም ጋር ነው የተደወለው። አይ ዶንት ኖ ማፊዬ እኔ ጋር በሚደወል ሰዓት አንቺ እንደነበርሽ ለምን እንትሞታለች ብለው ስላሉ በራሷም ስልክ ስለሆነ ለመጨረሻ እህቴን ላናግራት አለች። መፍትሄ ያለ ይመስሏት ማለት ነው። አስወጭኝ ከዚህ አለች። እሷ ያለቀ ሰዓት ላይ ናትና ከዛ ያልኳት ፒፑዬ በቃ ጌታን እናውቃለን፣ ከሄድሽ ጌታ ጋር ነው። አንድ ነገር ግን እንደ እናት እኔን የሚያራደኝ ልጅ ስለሆነ ልጅሽን ያሳድጋለሁ አልኳት። የመጀመሪያ ልጇ የ3 ዓመት ልጅ ነበር በዛ ሰዓት። በኋላ ቲዩብ ተደረገች፣ ልጁ ወጣ። ልጁ ሲወጣ ማሂት እንገራችሁ ግማሽ ኪሎ ልጅ ነው የወጣው። እና አስታውሳለሁ በየቀኑ ክርስቲያን ነርሶች ነበሩና ሆስፒታል ውስጥ እከታተል ነበር። በየቀኑ ይነግሩኛልና ማታ ላይ ኦፕሬሽን ያደረገቻትን የምትከታተላትን ነርስ እንዴት ናት አለምዬ እንደው ተስፋ ያለው ይመስልሻል አልኳት። ኬልዬ እንደ እግዚአብሔር ልንገርሽ ወይስ እንደ ሞያ ያለችኝ። አይ የእግዚአብሔርን እግዚአብሔር ይነግረኛል እንደ ሞያሽ ንገሪኝ ስላት ዛሬ ካደረች እንኳን ትልቅ ነገር ነው አለች። አለቀ በቃ ቤተሰባችን ተዘጋጀ። በጣም የሚገርማችሁ ነገር ግን የመጨረሻ ቀኗ ያንን በሆነች በማግስቱ ሳላቀው ቀድሜ ያስኩት አገልግሎት ነበር እና ተኝቼ ያለቀስኩ ትዝ አለኝ። እንደነገ ላገለግል ነው። በኋላ ጌታ እንዲህ አለኝ ታገለግያለሽ አለኝ። አገልግሎቱን ያው ለመደውዬ ለመናገር ተዘጋጀ ማለት ነው። ታገለግያለሽ ሲለኝ ታገለግያለሽ አሁንስ ጨከንክብኝ በዚህ ሁኔታ ስለው ጌታን የክብር ልብስሽን ለብሰሽ ታገለግያለሽ አለኝ። ተኩለሽ አምረሽ ሲለኝ እህቴ አንድ ነገር እኮ ብትሆን ነገ ቤተሰቦቼ ኦንላይን ነው ሰርቪሱ ያዩኛል። አረ ጌታ ሆይ ስለው እሷ አትሞትም አለኝ። አንቺ ግን ቆመሽ አገልግይኝ አለኝ። ወገኖች ጸንቶ በመከራ ማገልገል በመንገዴ ነው ያስተማረኝ ጌታ። ልኬና አለኝና ኢሳይያስ 55 ሲለኝ እሱን ነው የምሰብከው አልኩት። አይደለም አለኝና የምትሰብኪው ነገሩ ተገለበጠ ነው። ኢሳይያስ 55 ግን አለኝ አይ ቲንክ ማፊ ስለማላቅ 30-20 ነበረ መተንፈሻዋ ያንን ቲዩብ ሲተደረግ ነገ 55 ተሰማያለሽ አለኝ። እውነቴን ነው የምነግራችሁ። በእምነት እኛ ቤት ሞት እየተደገሰልን ማለት ነው። ልብሴን ለብሼ ልክ ሰዓቱ የመስበኪያዬ ሰዓት ደርሶ ኦንላይን ነው ዙም እያስተካከልኩ ያለው ካዝኔ አጁ ዛሬ ፒፑ አተነፋፈሷ 55 ላይ ኦክሲጅኗ ደርሷል ብላከችን። እግዚአብሔር ታማኝ ነው። ያው ምስክር ስለሆንሽ ደስ ይለኝ ማፊ እንኳን እዚህ ኖርሽ። እውነቴን ነው የምላችሁ እህቶች፣ አይዘገይም ጌታ በፍጹም አይዘገይም። ወደ እናንተ ለመምጣት አይዘገይም። ነገር እየሞተ ያለ ይምሰላችሁ ግን አይዘገይም። አይዘገይም ጌታ። ኢያሪስ የተሰማው ስሜት እኔ የተሰማኝ ስሜት ይመስለኛል።
ምክንያቱም እሱ ጋር እዚህ ጋር ሞተች አልሞተችም ያስጨንቀዋል። ኢየሱስ እየቆመ ምስክርነት ይሰማል። ደሜ ደረቀ ትለዋለች። ትግስቱ ደስ አይልም? ታገሱት። ስሙ ይባረክ። ይውላችሁ ዛሬ እህቴ ያም ልጅ ብላቴና ተወልዶ 500 ግራም ቪዲዮ ላኪልኝ አልኳት። እሷን ያገኘሁት በእንትን ነው በካዝኖቼ ነው። ፕሊስ የልጁን ቪዲዮ እና መልኳ አይታይም ኮቪድ ስለሆነ ግን ርህራሄዋን ልጁን ስታጫውት ስቲል ቪዲዮ እጄ ላይ ያለ አሳይሻለሁ ማታ ስንገባ። እግዚአብሔር ታማኝ አምላክ ነው። አንቺም የትውልድ እናት ነሽ። በእውነት ክብር ለኢየሱስ ይሁን ለዘላለም። የወለዱ ብቻ አይደለም ወገኖቼ፣ በታማኝነት ሙያችሁን የምታገለግሉ እናንተም የትውልድ እናት ናችሁ። ክብር ለኢየሱስ ይሁን ለዘላለም። ምናልባት ዜናውን ሰምታችሁት ይሆናል። ቅርብ ጊዜ የተፈረደባት የዛሬ 5-4 ዓመት አካባቢ ወጣት ነርስ ናት። 18 ልጅ የገደለች ዩኬ ውስጥ ነው የሆነው። ምናልባት ዜናውን ካያችሁት 10 ምናምን ልጅ ነው የገደለችው። አየር እየለቀቀች ምን እያርገች እና ምን እንደሚሆኑና እንደሚሞቱ አይታወቅም። እንዲህ አለ ደጋጎች እንደነማፊ ደግሞ እያጠባች እያሳደገች ልጁ መታቀፍ ይፈልጋል። ገና 500 ግራም ነው እንዳልኳችሁ ሙቀት ይፈልጋል። እየተጠቀለለ እያቀፉ አሳድገውት ዛሬ መዳን ተሻለ ይባላል። መልአክ የመሰለች ወገኖቼ፣ ክብር ለኢየሱስ ይሁን ለዘላለም። ሃሌሉያ። እሱ ብቻ እንዳይመስላችሁ የኔም እግዚአብሔር ያዳናቸው ይናገሩ አይደል? የኢያሪዮስን እናወራ የለ እንዴ? የ7 ዓመት ደሟ የደረቀ ይወራ የለ እንዴ? የኔንም ልንገራችሁ። አንድ ቀን አልጋ ሳሊስ ስቴጅ 2 ላይ ያለ ካንሰር ነው ተብሎ ሁሉም ትሪትመንት ሄጃለሁ። ሰው እንኳን አያውቅም ነበር ወገኖቼ። መጨረሻ ላይ ነው ምስክርነቴ የተሰማው። በዚህ ሁሉ ውስጥ ግን ይሄው በፊቱ የቆምኩት እግዚአብሔር እንትኑ ነበረኝ፣ ቁጭት ነበረኝ አላገለገልኩም የሚል። ስለዚህ እስትንፋሴ እስከምትሄድ ድረስ አንተን ማገልገል አላቆም ብዬ ስቲል ነው ጌታን አገለግላለሁ። ካንሰር ፍሪ ነኝ ዛሬ። ክብር ለኢየሱስ ይሁን ለዘላለም። አምላካችን የታመነ ነው። ስሙ ይባረክ ወገኖቼ። ይሄ ቃል ታሪክ አይደለም። ዛሬም እናንተ ቤት የሚፈጸም። ወጀቡ ተነስቷል፣ ትሻገሪዋለሽ። ንፋሱ ተነስቷል፣ ትሻገረዋለሽ። ክብር ለኢየሱስ ይሁን ለዘላለም። ማዶ ያላችሁን ጌታ ማዶ ሲያደርሳችሁ ታገኙታላችሁ። ሃሌሉያ። አልደርቅም ያለ ችግር አለ፣ አልደርቅም ያለ በሽታ አለ። ከናንተ አልወገድ ያለ ብዙ የሞከራችሁለት ብዙ የጣራችሁለት ግን ከችግር ጋር ትኖራላችሁ። ዛሬ የናዝሬቱ ኢየሱስ ያው ነው። ክብር ለኢየሱስ ይሁን ለዘላለም። በመዳሰስ የሚፈውስ አምላክ አለሽ። ኢየሱስ ያድናል። እና ታገሰውና ኢያሪዮስ ወይ ትግስት። እርሱም ገና ሲናገር አንድ ሰው ከምኩራብ አለቃው ቤት ወጥቶ ልጅ ሞታለች፣ እንግዲህ መምህሩን አታድክም አለ ይላል። ይውላችሁ የተግዳሮት አይነት ነው ወይም እያሳየዋችሁ ያለሁት። ተመልከቱት። ኢያሪዮስ በእምነት ነው የሚሄደው ከኢየሱስ ጋር። መጣላችሁ ወዳጅ መሳይ ቅርብ መሳይ መርዶ የሚያረዳ የቅርብ ሰው ነው አይደል? መጣላችሁ እየተክለፈለፈ መጣ። ሲያስፈልግ ኢየሱስ ሙት ቀስቅሶ የለ እንዴ? ኢየሱስ እኮ ከሆነ ደቂቃ በፊት እኮ የ7 ዓመት ችግር አድርቋል። ይሄ መምህር እኮ ምናልባት ጌታዬ ቤት ቢገባ፣ እዚህ ሰው ቤት ቢመጣ፣ እዚች የሞተች ልጅ ጋር ቢመጣ እኮ የሆነ ነገር ሊሆን ይችላል። ቀን ሰው ቢሆን ማለት ነው። ሻፓዲያና ማስያ ግን አይደለም። ተግዳሮት መናፍስት ብቻ አይደሉም ተግዳሮቶቻችን። ክፉ ሰዎች ተግዳሮቶቻችን ናቸው። ጠላት የሚሰራባቸው ተግዳሮቶቻችን ናቸው ወገኖቼ። ከዛ ኢየሱስ እንዲህ አለው። ሰምቶታል። ሰውየውን ሞታለች ሲለው ሰምቶታል። ለሰውየው አይደለም መልእክት የሚነግረው ጌታ።
ሹክ የሚለው ለሰውየው አይደለም። የሰውየውን ፊቱን ብቻ ሳይሆን ልቡን ጌታ አይቶታል። ግን እንዲህ አለው። ኢየሱስ ግን ሰምቶ አትፍራ እመን ብቻ ትድንማለች ብሎ መለሰለት። ወደ ቤትም ሲገባ ከጴጥሮስና ከያዕቆብ ከዮሐንስ ከብላቴናይቱም አባትና እናት በቀር ማንም ከእርሱ ጋር ይገባ ዘንድ አልፈቀደም ይላል። ተመልከቱ። በእምነት የሚያበረቱን ሰዎች አሉ። በጭንቅ ቀናችን ነገራችን እየሞተ እያለ ልባችንን የሚያርዱ ደግሞ ሰዎች አሉ። ወገኖቼ በእነዚህና በእነዚህ መካከል ግን ኢየሱስ አለ። ክብር ለኢየሱስ ይሁን። የምትሰማውን መምረጥ ነው። የምትሰማውን መምረጥ። አይገርምም? ኢየሱስ አጠገብህ እያለ አብሮ ላንተ ነገር እየተራመደ መርዶ የሚያረዳ ይመጣልሃል። ልብ የሚያወርድ ይመጣልሃል። ኢያሪዮስ እንዲህ አለው፣ እመን ብቻ አትፍራ፣ ብትሞትም ትነሳለች። ክብር ለኢየሱስ ይሁን ለዘላለም። ልክ ቤት ሲደርሱ እንደ ቤተ ዘመድ አብሮ ነው ሄደው ሰውየው። በቤት ጋር ሲደርሱ ግን ጌታ እንዲህ አለ። በቤት ውስጥ የሚገቡት እናትና አባቷ እነዚህ ሐዋርያቶች አብረውኝ የሚሰሩት። በር ዘጋ ኢየሱስ። ይዘጋባቸው። ከምሬ እኮ ነው የምላችሁ። አማኝ አላማኞች ብሎ ፓስተር ዳዊት ድሮ ዘምሯል። አሉ ልብ የሚያወርዱ። እኛም እንዳንሆን አደራ ወገኖች። በመንፈስ የሚመራ ብቻ ሰው ስንሆን ነው የሰውን ልብ ማሳረፍ የምንችለው። አለዛ ልብ አውራጅ ነን። እንደዚህ አይነት ቀን ላይ ማለት ነው። እና ደስ አይልም ጌታ። ሁሉም እያለቀሱላት ዋይ ዋይ ይሉ ነበር። እርሱ ግን አታልቅሱ ተኝታለች እንጂ አልሞተችም አለ ይላል። እንደ ሞተችም ማውቀው በጣም ሳቁበት። የሰዎቹን መልክ ለማየት እኔ አይደለሁም ባይዘው። እሺ ማናቸውንም ስለማላቅ በነፃነት ነው ማውራው። ይሄ የእግዚአብሔር ቃል ነው የሚናገረው። ሳቁበት። እናንተ ሬሳ ላይ ሲሳቅ ታውቃላችሁ? ይሳቃል እንዴ ሬሳ ላይ? ኔቨር። በእኛም ባህል ቢሆን በማንኛውም ባህል ሬሳ ላይ በለቅሶ ላይ ከሳቀበ ሌላ ታሪክ ነው እንዴ። ያውም እኮ ያለው ኢየሱስ ነው፣ ሰውየው አይደለም ያለው። ሲያስነሳ ያውቁታል። ግን እንዳልኳችሁ ነው አጠገባችን ሆነ እንጂ የወዳጅነቱ ነገር እግዚአብሔር ነው የሚያውቀው። ከዛ ኢየሱስ ይህንን ነው አለፈና እርሱ ግን እጇን ይዞ አንቺ ብላቴና ተነሺ ብሎ ጮኸ። ነፍሷም ተመለሰች፣ ፈጥናም ቆመች። የምትበላውንም እንዲሰጧት አዘዘ። ወላጆቿም ተገረሙ። እርሱ ግን የሆነውን ሁሉ ለማንም እንዳይናገሩ አዘዛቸው ይላል። ክብር ለኢየሱስ ይሁን ለዘላለም። ተነስተን እንጸልያለን። ሃሌሉያ 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 ሃሌሉያ። ክብር ለኢየሱስ ይሁን። እንደ እግዚአብሔር ያለ ማንም የለም። የሞተ ነገር ዛሬም ይቀሰቅሳል ወገኖቼ። ተግዳሮትን እለፉ። አይቻልም የሚለውን ተግዳሮት እለፉት። ስሙ ለዘላለም ብሩክ ይሁን። አይሆንም የሚለውን ተግዳሮት እለፉት። የሚጋፋችሁን ተግዳሮት እለፉት። ከተማ ላይ ምድሪቱ ላይ የሚገፋችሁን ውጡ የሚላችሁን ተግዳሮት እለፉት። የእግዚአብሔርን ታምራት ታያላችሁ። ስሙ ለዘላለም ይባረክ። አይሆንም ስለሆነ አይነጋም ስለነጋ አልዘልቅም ስለዘለኩ በብዙ ጀገንኩኝ በሱ ስለተያዝኩ በብዙ ተረዳው በሱ ስለተያዝኩ በብዙ ታገዝኩኝ በሱ ስለተያዝኩ አይሆንም ስለሆነ አይነጋም ስለነጋ አልዘልቅም ስለዘለኩ በብዙ ተረዳው በእጁ ስለተያዝኩ በብዙ ታገዝኩኝ በሱ ስለተያዝኩ በብዙ ጀገንኩኝ በሱ ስለተያዝኩ። ሃሌሉያ። እናመሰግናለን ወገኖቼ። ጥቂት ደቂቃ ልፍቀድላችሁ። ሰዓት እንደሄደ አውቃለሁ። ከ5 ደቂቃ በላይ አልቆይም። ግን እስቲ አሳዩት ለጌታ
አሳዩት። የሞተ ያለውን ነገር አሳዩት። እናንተ ተስፋ የቆረጣችሁበትን አሳዩት ለጌታ። ስሙ ለዘላለም ይባረክ። እነ ጴጥሮስ ቀሰቀሱት ይላል። ስንተፋ አይገድህም ብለው ቀሰቀሱት። አለ የማዕበሉ ጌታ፣ አለ የንፋሱ ጌታ፣ አለ የጨለማው ጌታ፣ አለ መናፍስትን የሚቀጣው ጌታ፣ አለ ራባሼሌ በገነ ሜዲኒ ጎኒያ ሳንዶራ ችግርህን ከምንጩ የሚያደርቀው አለ። ዛሬም ሕያው ነው። ካንሰርን የሚነቅለው አለ። ስሙ ለዘላለም ይባረክ። የሞት ጥርስ ላይ የገባውን የሚነጥቅ አለ። ተስፋ የተቆረጠበትን በሕይወት የሚያኖር አለ። እኔ ሕያው ምስክር ነኝ ወገኖቼ። አለምለው ምናገረው የማወራው የምሰብከው ስላዳነኝ ስለሱ ነው። እኔ አለምለው የማወራው ምዘምራው የምሰብከው ስለረዳኝ ስለሱ ነው። ስለማረኝ ስለሱ ነው። ሸለበገነ መጋንዶራ ባህዲና ማጋና ማስያ ስምህ ይባረክ። ዛሬም በወገኖቼ ጥያቄ ላይ ና ጌታ ሆይ እናምንሃለን በጌታ በኢየሱስ ስም። ጌታዬና አምላኬ ሆይ ከምንጫቸው መድረቅ የሚገባቸው ችግሮች ከልጆቻቸው ላይ ይድረቅ፣ ከትዳራቸው ላይ ይድረቅ፣ ከጤንነታቸው ላይ ይድረቅ፣ ከዚች ቤተክርስቲያን ላይ ይድረቅ። ሼማጋዱራ ዲላ ባጋና ማዲያ አምላኬና መድኃኒቴ ሆይ እንደ ተናገርከን እንደ ቃልህ ይሄንን ህዝብ ይሄንን መንጋ ይሄን ታናሽ ጉባኤ ጌታ ሆይ አንተን መታመን ተግዳሮትን አልፎ መሄድ አስተምረው ጌታ እግዚአብሔር ሆይ ጭካኔን አስታጥቀው ይሄን ጉባኤ ጌታ ሆይ ራዲላ ባሳፖኒ ማጋና ማዲና ማጋንዶ አምላኬና መድኃኒቴ ሆይ ወደ ጌርጌሶን ስትመጣ በጌርጌሶን ያለውን የዘመን ችግር የሆነውን የመናፍስት ጉልበት ልትቀጣ እንደመጣ ዛሬም በእነዚህ ብላቴኖች በእነዚህ ወጣቶች ጌታ ሆይ እዚች ምድር ላይ ያለ የጌርጌሶንን መንፈስ የመሰለ ከተማዋን የሚያስጨንቀውን መንፈስ በእነሱ ቅጣ ጌታ ሆይ። አደባባዮቿ ከመናፍስት ይጽዱ ጌታ ሆይ። የከተማዋ አደባባዮች ከጨለማ ይጽዱ ጌታ ሆይ። ህዝብ እንዳያመልክህ ደግሞ ብዙዎች እንዳይድኑ በጽድቅ መንገድ እንዳይሄዱ ብዙ ተግዳሮት የሚያስቀምጥ የምድሪቱና የከተማዋ ሲስተም በኢየሱስ ስም ከጠላት እጅ ያምልጥ፣ ከክፉ እጅ ያምልጥ። ሃሌሉያ። ይህንን የሚቀጡ የጸሎት ጉልበቶች በኢየሱስ ስም ይብዙ፣ የሚጮሁ ይብዙ። እግዚአብሔር ሆይ ሰማይን በእውነት በስም የሚገዙ የጨለማውን ዓለምና የከተማውን አለቃ መንፈስ የሚጥሉ የጸሎት ጉልበቶች ይብዙ። የወንዶች ጉልበቶች ይንበርከኩ፣ የሴቶች ጉልበቶች ይንበርከኩ። ሬካፓና ማጋና ማዱራ ላላባዲና ማስያ ሌሊት እንቅልፍ የሌላቸው በፊት ትጋት የተጨመረባቸው ለምነኛ አሕዛብን ለርስት የተባለላቸው የመለመን ጌታ ሆይ አንተን ፊት የመፈለግ ሞገስ የተሰጣቸው በኢየሱስ ስም ከእንደገና በፊት ይቆሙ ጌታ ሆይ። ስምህ ይባረክ። አምናቸዋል እነዚህን ወጣቶች፣ አምናሃል ይህንን ጉባኤ ጌታዬና አምላኬ ሆይ በኢየሱስ ስም ታምነው ይሰማሩልህ፣ በስምህ ይሰማሩልህ፣ በምስክርነት ይሰማሩልህ፣ አንተን ስምህን በማስከበር ይሰማሩልህ፣ ወንጌልን በመመስከር ይሰማሩልህ፣ መናፍስትን በመቅጣት ይሰማሩልህ፣ የምድሪቱ ሲስተም ካጋንንት እጅ በማላቀቅ ይሰማሩልህ። ዋጋዶራ ዲላ ባጋና ማሳንቶኒ ማጋናና ማንዲያ ስምህ ይባረክ። ወገኖቼ ዝም ብላችሁ የመጣችሁ ህዝቦች አይደላችሁም።
የእግዚአብሔር ትልልቅ አጀንዳና ዓላማ በእናንተ ላይ የተጫነ ወጣቶች ናችሁ። ክብር ለኢየሱስ ይሁን ለዘላለም። ይሄ ገብቷችሁ በጥንቃቄ ኑሩ ወገኖቼ። ማንም ታናሽነትን አይናቀው አለ። ታናሽነታችሁን እንዲናቅ አትፍቀዱ። ከትልቁ ጌታ ጋር አብራችሁ ቆሙ። በጽድቅ ቆሙ። ስሙን በመታመን ቆሙ። ጌታን በማገልገል ቆሙ። በመጽናት ቆሙ። አልፎ በመሄድ ቆሙ። ራካፓና ማጋንዶኒ ማሳንታናና ማንዲያ ኃይል ይታጠቁ ጌታ ሆይ። አንተን ለመታመን ኃይል ጌታ ሆይ። አንተን ለማገልገል ኃይል ጌታ ሆይ። በጽድቅ ለመጽናት ኃይል ጌታ ሆይ። ራባሼሌ በጌደ ሜዲኒጎኒያ ሳንዶራ ባላላላባዲያ እግዚአብሔር አሁንም ይናገረኛል። አይ ቲንክ ከትናንት ወዲያ ነው ይሄንን ነገር እግዚአብሔር የተናገረን። ብዙ ወጣቶች ገና ወደዚህ ምድር እንደሚመጡ ወደዚህ ቤተ ክርስቲያን እንደሚመጡ የሚመጡት ደግሞ ወጣቶች ብቻ ሳይሆን የእግዚአብሔርን አጀንዳ የተሸከሙ ሃሌሉያ ምድሪቱን የሚሰሩ ሃሌሉያ ሃሌሉያ የእግዚአብሔርን የልብ ሐሳብ የሚያከናውኑ ቅናቱን የሚቀኑለት ስምህ ይባረክ። ታውቃላችሁ ይሄ ድምጽ ከእንደገና ወደ እኔ ይመጣል። ፌብሩዋሪ ላይ አሜሪካን ሀገር ለአገልግሎት ለ5 ሳምንት ሄድ ነበር እና ከሄድኩበት ከተማ አንዱ ዲሲ ነበርና ዲሲ ደግሞ ታውቁታላችሁ ብዙ አገልጋይ የሚሄድበት ነው። ስፔሻሊ እኔ በሄድኩበት ጊዜ ለኒው ይር ለክሪስማስ የገቡ ብዙ አገልጋዮች ከኢትዮጵያ ነበሩና ዲሲ ላይ ያለውን አገልግሎት ቢቀርብኝ አልኩት ጌታ ሆይ ብዙ ህዝብ አለ ወደዛ መሄድ ሰው ወደ ሌላቸው ላከኝ እባክህ ዲሲው ይቅርብኝ አልኩት። መንፈስ ቅዱስ ያውቃል ወገኖቼ። ከዛ ጌታ እንዲህ አለኝ ትሄጃለሽ አለኝ። በዛ ስፍራ ላይ እንዲህ ብለሽ ትያቸዋለሽ አለኝ። ስተት የማይደግም ትውልድ ይነሳል ብለሽ ተሰብኪያለሽ አለኝ። ወገኖቼ ይሄ ድምጽ ከእንደገና ይመጣል። ይኸውላችሁ እናንተ ስተት የምትደግሙ ትውልዶች አይደላችሁም። እርቅ የሚጠላ ትውልድ ነበር ከዚህ በፊት። እናንተ ግን እርቅን ትወዳላችሁ፣ ምህረትን ትወዳላችሁ። ስተትን የማይደግም ትውልድ ናችሁ። ሬባላ ባጋንዶ ሚራራባሽኒ ሚግሬድ ያላዱኒ ማጋና ማሲያ ለክብሩ ማይኖር ትውልድ ናችሁ። ለክብሩ ማይቀና ትውልድ ናችሁ። ለስሙ ግድ ማይለው ትውልድ ናችሁ። ለስሙ የምትኖሩለት ትውልድ ናችሁ። ይገርመኛል እዩ መቀባት በነበረበት ዘመን ላይ እዩ አልተቀባም። እዩን ቅባልኝ ያለው ኤልያስን ነበር። ኤልያስ ትቶት ሄዷል። ለምን እንደሆነ አላቅም። ቅባ ከተባለ ሁሉ የቀባው አንድ ኤልሳን ብቻ ነው። በጣም ቆይቶ ግን ኤልሳ ግን ሁለት መንፈስ እጥፍ መንፈስ የተቀበለው ኤልሳ አየ። በኤልሳ ዘመን ኤልዛቤል ትኖራለች። ከእንደገና በሱ ዘመን ሁለት እጥፍ መንፈስ ሆኖ ኤልዛቤል ትኖራለች። ምክንያቱም ኤልዛቤልን ሁለት መንፈስ አይደለም የሚመታት፣ የተመደበላት እዩ የሚባል የሚበቀላት ሰው ነበር። ይህን ሰው ይጠበቃል ወገኖቼ። ሺማጋዱራ ዲላ ባጋና ማዲያ ከዛ ኤልሳ እንዲህ አለ። ኤልያስ ሳይቀባ ሄዷል። እኔ ግን አለ በኔ ዘመን ግን ስትፈጠፈጥ ማየት ስለምፈልግ ይሄ ትውልድ ሲነሳ ማየት ስለምፈልግ አለና ከነቢያት ልጆች አንዱ በዘይት ማሰሮ አስይዞ እዩ ጋር ላከው። ታውቃላችሁ ኤልያስ ጥሎት ከመሄዱ የተነሳ እዩ ወሬ ውስጥ ነበረ። የተጠራው ሰው ለክብር የተለየው ሰው የእግዚአብሔርን በቀል የሚበቀለው ሰው ወሬ ውስጥ ተቀምጦ ነበር። ሲመጣ አገኘው ከሚጫወተው ከጓደኞቹ ጋር ጨዋታ ውጦት። ግን ያ ዘይት ሲፈስበት የሚገርም ነው። እንዲህ አለ እዩ የኔ መንገስ በከተማዋ ላይ እንዳይሰማ አለ። የኔ መንገስ
ዙፋን ሊይዝ አይደለም አለ። የኔ መንግስት የንግስና ቅባት የፈሰሰብኝ የእግዚአብሔርን በቀል ስለሆነ ማንም እንዳይቀድመኝ፣ ኤልዛቤል እንዳትነቃ፣ የጠላት አጀንዳ እንዳይፈጸም፣ የእግዚአብሔር አጀንዳ እንዳይበላሽ፣ አንድ ሰው እንዳይሰማ አለ። የነገሰ ቀን ለእግዚአብሔር አጀንዳ ወጣ። ናንተ ስተትም ማደግም ትውልድ ነህ። ክብር ለኢየሱስ ይሁን ለዘላለም። እዩ ወጣ በዛ በናቡቴ እርሻ ላይ የኤልዛቤልን ልጅ ገደለና እግዚአብሔር በኤልያስ እንደተናገረ ብሎ ጥሎት ወጣ። ከእንደገና ሄደና ኤልዛቤልን ሲገናኛት ልክ እግዚአብሔር እንደተናገረው ፈጥፍጧት፣ እኔ አልነካትም፣ ኩሏን አልነካም፣ ልብሷን አልነካም፣ ማንነቷን አልነካም፣ ልክ ከተጣለች በኋላ ቅበሯት ሲል እጇን የቀረው ሲሉ እግዚአብሔር እንደተናገረ አለ። ክብር ለኢየሱስ ይሁን። የእግዚአብሔርን አጀንዳ አስፈጻሚ ትውልድ ነህ። በቀሉን የምትበቀል ትውልድ ነህ። ሄልሲንኪ ላይ ይሄን ትውልድ ስላገኘህ አመሰግናለሁ። ፊንላንድ ላይ ይሄን ትውልድ ስላገኘህ እኔ አመሰግናለሁ። ትሁት ልብ ስላገኘህ እኔ አመሰግናለሁ። እርቅ የሚወድ ልብ ስላገኘህ እኔ አመሰግናለሁ። ምህረት የሚያውቅ ትውልድ ስላገኘህ እኔ አመሰግናለሁ። ታውቃላችሁ ወገኖቼ፣ ኢየሱስ ክርስቶስ በመስቀል ላይ በከፈለልን ዋጋ የዘላለም ሞትን ብቻ አይደለም የሻረልን፣ ደሙን አፍስሶ በሽታችንንና አበሳችንን ብቻ አይደለም ያስወገደልን። አስደናቂ ነገር ከአካሉ ሁሉ የሰጠን አንድ አካል አለ። ታውቃላችሁ? እኛ የክርስቶስ ልብ አለን ይላል። ደሙ አለን አይደለም፣ የተሰጠን የምንኖርበት ምሳሌ አድርገን የምንይዘው ልቡን ነው። ልቡ ሩህሩህ ነው። ልቡ ይቅር ባይ ነው። ልቡ በደልን አይቆጥርም። ሼባ ጋዲና ማጋንዶራ ላባዲያስ ይሄ ልብ በዚህ ትውልድ ላይ ስላለ አመሰግናለሁ። ይሄ ገር ልብ፣ ይሄ ደግ ልብ፣ ይሄ መሐሪ ልብ፣ ይሄ አልፎ መሄድ ልብ ጌታ ሆይ፣ ይሄ ለስም የቀና ልብ ጌታ ሆይ በእነዚህ ወጣቶች ላይ ስለሆነ እጅግ አድርጌ አመሰግናለሁ። ክብር እሰጥሃለሁ። ከፍ በል ጌታ ሆይ። ፍሬ ስለሚያፈራ በጥንቃቄ ስለተከልከው የተንከባከብከው ስላለ ስለዚህ ትውልድ እኔ እጅግ አድርጌ አመሰግናለሁ። ከፍ በል መንፈስ ቅዱስ። ለስምህ ክብር ይሁን በኢየሱስ ክርስቶስ ያውና ገናና ስም አሜን። ጌታ እናመሰግንና እንቀመጣለን። እግዚአብሔር ይባርካችሁ። መሪዎች ጌታ ይባርካችሁ። አምናችሁ ድል ስለሰጣችሁኝ የእህቶች ፕሮግራም እኔን አምናችሁ ስለጠራችሁኝ እግዚአብሔር አምላክ ዘመናችሁን ይባርክ። ተባረኩ።